በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለጻድቁ አባታችን ለአቡነ አረጋዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችንን እንድታበረታቱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። የአባታችን የአቡነ አረጋዊ ረድኤቱ በረከቱ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። በሮም ከተማ የንጉሥ ይስሐቅ ቤተ መንግሥት እንደ ፀሐይ ይደምቅ ነበር። ወርቅ በወርቅ በተለበጠው የቤተ መንግሥቱ አዳራሽ ውስጥ ገና በጨቅላነቱ ተወዳጅና የሁሉ ዓይን ያረፈበት ወጣቱ አቡነ አረጋዊ ያድግ ነበር። የዙፋን ወራሽ የሁሉ አሳቢ በወርቅና በሐር ልብስ የተከበበ ነበር። ነገር ግን ከውጫዊ የክብር ድባብ በስተጀርባ በወጣቱ ልብ ውስጥ የዓለምን ከንቱነት የሚያይ ጥልቅ ጥያቄም ቦገቦግ ነበር። አንድ ቀን ዘሚካኤል በቤተ መንግሥቱ መስኮት ተደግፎ ወደ ውጭ ተመለከተ። ከመስኮቱ በታች በክረምት ብርድና በበጋ ፀሐይ የሚለበለቡ የድሆችና የተቸገሩትን ሰዎች ሰቀቀናቸውን አየ። በወርቅ መንበር ላይ ተቀምጦ በብር የተሰሩ ምግቦች በፊቱ እየተቀረቡም ሳለ ከቤተ መንግሥቱ ቅጥር ውጭ የሚሰማው የረሃብ እሪታና ዋይታ፣ የለቅሶ ድምፅ የእንቅልፍ ሰላሙን ነሳው። በጣም የሚገርመውና የሚያሳዝነው ነገር በሕይወት ዘመኑ ሁሉ ሲያያቸው የነበሩ የቤተ መንግሥቱ አገልጋዮች፣ ወዳጆቹና በዙሪያው የነበሩ ሰዎች ሲታመሙና ሲሞቱ ማየቱ ነበር። በዓይኑ ፊት ሰው ሲጠፋ ዛሬ የነበረው ነገ እንዴት አይኖርም የሚለው ጥያቄ በውስጡ እንደ እሳት ይነድ ይቃጠል ነበር። በቅንጦት ውስጥ እያለ የሰውን የሕይወት ድካም፣ የሞትን ገፈትና የዓለምን ተለዋዋጭነት በአንክሮ በተመስጦ ይከታተል ይመረምር ነበር። በወላጆቹ ዘንድ ያለው ፍቅር የቱንም ያክል ጥልቅ ቢሆንም የውስጥ ጥሪው ከምንም በላይ በረታ። እናት ልጇን ስትመለከት የነበረው ፍቅር እርሱ በልቡ የያዘውን መራራ የመንፈሳዊ ብቸኝነት ስሜት ሊያክመው አልቻለም። እናትየው በእንባ እየታጠበች ልጄ፣ ወራሼ፣ የቤተሰቦቼ ብርሃን ብላ ስትጠራው፣ አባታችን ግን በውስጡ የነበረውን የሰማያዊ ጥሪ ድምፅ የሚሰማ ነበር። ያ ብቻ የሚታየው ነበር። በአንድ ጨለማ ሌሊት ሰማዩ በደመና ተሸፍኖ ድምፅ እንኳን በማያሰማበት ሰዓት ዘሚካኤል የመጨረሻ ውሳኔውን አሳረፈ። ውድ ልብሱን አውልቆ በድህነትና በስደት የሚኖሩ ሰዎችን የሚመስል መጎናጸፊያ ተከናነበ።
በተኛችው እናቱ አልጋ አጠገብ ቆሞ ለረጅም ጊዜ ተመለከታት። ይቅርታ አድርጉልኝ በማለት በሹክሹክታ ተሰናበታቸው። በቤተ መንግሥቱ በሮች በኩል ሳይሆን እንደማይታወቅ ሰው በድብቅ ተንሸራተተ። ከኋላው የቀረው የቅንጦት ሕይወት ለእርሱ እንደ እስር ቤት ይቆጥረው ነበር። የሮም ከተማ በሌሊት ጨለማ ውስጥ ስትዋጥ፣ እርሱ ግን ወደማይታወቅ የወደፊት ሕይወት ጉዞውን ጀመረ። የጫማው ድምፅ በድንጋይ ንጣፍ ላይ ሲሰማ፣ በውስጡ የነበረው ሰላም ግን እየጠለቀ ሄደ። አባቱና እናቱ ልጃቸውን ፍለጋ ሲያለቅሱ፣ እርሱ ግን በረሃውን ለመውረስና ለዘላለማዊ ሕይወት ለመዘጋጀት የመጀመሪያውን እርምጃ ተራምዶ ነበር። ወደ ግብፅ ምድረ በዳ ሲያመራ የነበረው ጉዞ አድካሚ ነበር። የቀድሞ የንጉሥ ልጅ አሁን ደግሞ የበረሃው ብቸኛ መንገደኛ ሆኗል። የሚያቃጥለው የፀሐይ ሙቀት፣ የሌሊቱ ብርድ፣ የዱር አራዊት ማስፈራሪያና የውሃ ጥም የእርሱ አዲስ የቅንጦት ሕይወት ሆኑ። ነገር ግን እነዚህ መከራዎች እርሱን ሊሰብሩት ሳይሆን ሊያጸኑት ነበር። እያንዳንዱ እርምጃ የመስዋዕትነት ምልክት ነበር። አቡነ አረጋዊ ወደ ምድረ በዳ የገባው ለስምና ለክብር አልነበረም። የገባው በሰው ፈቃድ ሳይሆን በእግዚአብሔር ጥሪም ነበር። በግብፅ ምድረ በዳ ታላቁ አባት አባ ጳኩሚስ የቆረቆሩትን የመነኮሳት ማህበረሰብ ተቀላቀለ። እዚያ ሲደርስ ማንም የንጉሥ ልጅ ብሎ አልተቀበለውም። እንደ ማንኛውም አገልጋይ ውሃ የሚቀዳ፣ እንጨት የሚሰብር፣ አፈር የሚሸከም ተራ መነኩሴ ነበር እንጂ። በየቀኑ ጠዋት መላ ሰውነቱ በፀሐይ ሲለበለብ መልአኩን በውስጡ ይፈልገው ነበር። ትናንት ባህር ልብስ ሲለብሱ የነበሩ ጣቶቹ አሁን በበረሃው ድንጋይና እሾህ ተዋጠው ደሙ። ነገር ግን እያንዳንዱ ጠብታ ደም ለእርሱ እንደ ዋጋ ይቆጥረው ነበር። አብሮት የነበሩ መነኮሳት የዚህን ወጣት ትጋት ሲመለከቱ ይደነቁ ነበር። እርሱ ግን የሚሰማውን የውስጥ ጩኸት፣ የፈተና ውጊያ ለማንም አልተናገረም። በምድረ በዳው ጸጥታ ውስጥ የጨለመው ኃይል ዝም አላለም። ዲያብሎስ አባታችንን በተለያዩ መንገዶች ይፈትነው ነበር። በሌሊት የቤተ መንግሥቱን የድግስ ድምፅ፣ የእናቱን ፍቅር፣ የአባቱን ክብር በሕልሙ ያመጣበት ነበር። የሮምን ውበት በምናቡ እየሳለ አሁን ያለበትን የረሃብና የጥም ሕይወት ከንቱ ነው ብሎ ሊያሳምነው በሐሳቡ ይሞክር ነበር። ነገር ግን ዲያብሎስ አልተሳካለትም። ሰውነቱ በጾምና በጸሎት ሲዳከም ይህ ሁሉ ስቃይ ለምን? እግዚአብሔር አይተህ ይሆን የሚሉ ጥያቄዎች በልቡ ይፈጠሩም ነበር። ነገር ግን ዘሚካኤል የሰይጣን ሐሳብ በጸሎትና በስግደት ይመልሰው ነበር እንጂ። በአንድ ወቅት በረሃብና በጥም ተቃጥሎ ጠኔው በጣም ከባድ በሆነበት ሰዓት ከሰው ዓይን ተሰውሮ ወደ አንድ ገደል ገብቶ ለቀናት አልቅሷል። ያ ለቅሶው የእንባ ነበር። ይህም እምነቱን አጸናው። ከዛ በኋላ ነበር ለሰው ሳይሆን ለእግዚአብሔር ብቻ እንደሚኖር የተማረው የተረዳው። በዚያችም ሰዓት
በውስጡ የነበረው የድካም ስሜት ተወግዶ የመንፈስ ቅዱስ ኃይል በውስጡ አደረ። ወደ ኢትዮጵያ የሚደረግ ጥሪ። ዓመታት በረሃው ውስጥ አለፉ። አሁን ዘሚካኤል የመንፈሳዊ ብስለት ላይ ደርሷል። በአባ ጳቁሚስ ትምህርትና በበረሃው ተጋድሎ የተጠራረገው ሕይወቱ ለቀጣዩ ትልቅ ተልእኮ ተዘጋጅቷል። አንድ ሌሊት በራእይ ቅዱስ ሚካኤል ተገለጸለት። ወደ ኢትዮጵያ ሂድ፣ በዚያም ብዙ ሕዝብ ይፈልጉሃልና የሚል ጥሪ በሌሊት ተሰማው። ይህ ትእዛዝ ቀላል ትእዛዝ አልነበረም። የሚሄድበት አገር፣ የሚያውቀው መንገድ፣ የሚጠብቀው ሰው አልነበረም። ነገር ግን በልቡ ውስጥ የነበረው መታዘዝ የትኛውንም ፍርሃት አሸነፈው። ዕቃውን ሰብስቦ ሳይሆን በጾም ብቻ ተጠምዶ ጉዞውን ወደ ኢትዮጵያ ጀመረ። የግብፅን አሸዋ ትቶ ቀይ ባህርን ተሻግሮ ወደ ታላቋ ኢትዮጵያ የሚወስደውን መንገድ ሲጀምር ዕድሜውም ልምዱም መንፈሳዊ ጉልበቱም ለታላቅ ታሪክ ተዘጋጅቶ ነበር። የግብፅን አሸዋማ በረሃ ትቶ ቀይ ባህርን ተሻግረው አቡነ አረጋዊ የቀድሞ ስሙ ዘሚካኤል ወደ ኢትዮጵያ ሲገቡ የተሰማቸው ስሜት ከመንገደኝነት በላይ ነበር። ሀገሪቱ ለእርሳቸው እንደ እናት ምድር፣ እንደ መንፈሳዊ ማረፊያ ታያቸው ነበር። ይህ ጉዞ ለብቻቸው ሳይሆን ሌሎች ቅዱሳት አባቶችም አብረዋቸው የነበሩት የጋራ መንፈሳዊ አርበኝነት ነበር። አክሱም በደረሱ ጊዜ የአገሪቱ ታላቅና የሕዝቡ የክርስትና ተስፋ በልባቸውም ታየ። በዚያ ዘመን አክሱም የባህልና የሃይማኖት ማዕከል ብትሆንም አሁንም ድረስ የጣዖት አምልኮና የድሮ እምነቶች ስር ሰደው ይገኙ ነበር። አቡነ አረጋዊ መምጣታቸው እንደ ንጋት ኮከብ የጨለማውን ሥርዓት የሚገዳደር ታላቅ የብርሃን ፍንጣቂ ሆነ። አክሱም ጽዮንን በተመለከቱም ጊዜ ከደስታቸው የተነሳ እንባቸው እንደ ጅረት ፈሰሰች። ይህ ቅዱስ ስፍራ በእግዚአብሔር አብራሪነት የተመራች መሆኗን መንፈሳዊ ዓይናቸው ያይ ነበር። ሕዝቡ ይህንን እንግዳ መነኩሴ ሲያዩ ከፊታቸው የሚነጥፈው ክብርና በዓይናቸው ውስጥ ያለው ጥልቅ የመረጋጋት ስሜት ይማርካቸው ነበር። ሕዝብን የመምራት ስልጣን አቡነ አረጋዊ በአክሱም ሲጀምሩ የነበረው አገልግሎት ወንጌልን በቃላት ብቻ ሳይሆን በተግባር ማስተማር ነበር። በጸሎታቸው የታመሙትን ሲፈውሱ፣ ዲያብሎስ የሚያሰቃያቸውን ሲያስወጡ ሕዝቡ ይህ ሰው ከእግዚአብሔር የመጣ ነው ብለው በአንክሮ በአክብሮት ይመለከቷቸው ነበር። ከንጉሥ አፄ ገብረ መስቀል ጋር የነበራቸው ግንኙነት የሀገሪቱን የክርስትና አድማስ አስፍቶታል። ንጉሡ ምክራቸውን እየሰሙ ፍርድን በእውነት አስተዳደርን በምሕረት እንዲመሩ አቡነ አረጋዊ መመሪያም ይሰጡ ነበር። በቤተ መንግሥት ውስጥ የነበረው ክብርና ዝና የንጉሡን ልብ ወደ መንፈሳዊነት ቀይሮታል። አቡነ አረጋዊ ሲደርሱ በምድሪቱ የነበረው ጣዖት አምልኮ ትልቁ
ፈተና ነበር። ጣዖታትን የሚያመልኩ ሰዎች አቡነ አረጋዊ ሲያስተምሩ አይተው በተቃውሞ ይነሱ ነበር። ነገር ግን አቡነ አረጋዊ በኃይል ሳይሆን በፍቅር፣ በቁጣ ሳይሆን በጸሎት አሸነፏቸው። በአንድ ወቅት ጣዖት አምላኪዎች የሰበሰቧቸውን ሕዝቦች በሙሉ አቡነ አረጋዊ በአንድ ጸሎትና በትምህርት ወደ ክርስትና እንዲመለሱ አድርገዋቸዋል። እናንተ ሰዎች እነዚህ ምስሎች ምንም አያደርጉላችሁም፣ ፈጣሪያችሁ ደግሞ እናንተን የሚወድ አምላክ ነው ሲሉ የሕዝቡ ልብ እንደ ሰም ቀለጠ። እልፍ አእላፋት ሕዝብ እየተጠመቀ ክርስትና በአክሱም ምድር እንደ አዲስ ማበብ ጀመረች። ምንም እንኳን በአክሱም ሕዝቡን መርተውና አስተምረው ቢሆንም የልባቸው ጥማት ግን አሁንም በበረሃ ውስጥ እንደነበረው በብቸኝነት በብሕትውና መኖር ነበር። የሕዝቡ ክብርና የንጉሡ ፍቅር ከፈጣሪያቸው ጋር ብቻቸውን የሚሆኑበት ሰዓት አሳጣቸው። በየዕለቱ ከሚያዩት ሕዝብ፣ ከሚሰሙት የሰዎች ችግርና ጥያቄ ነፍሳቸውን ማረጋጋት ፈልጋ ነበር። አክሱም ውስጥ ያለው አገልግሎት ፍሬያማ ቢሆንም አቡነ አረጋዊ ለትልቅ መንፈሳዊ ተልእኮ ወደ ተራራ እንደሚሄዱ በውስጣቸው ያውቁ ነበር። ያ ተራራ ደብረ ዳሞ ነበር። አክሱምን ትተው ወደ ተራራማው ክፍል ጉዞ ሲጀምሩ ሕዝቡ በልቅሶ ተከተላቸው። ነገር ግን አቡነ አረጋዊ ለኢትዮጵያ ቤተ ክርስቲያን መሠረት የሚጣልበት ታላቅ ገዳም ሊያበጅ እንደሆነ በራእይም ስላዩ ምንም አላገዳቸውም። አቡነ አረጋዊ ከአክሱም ሲወጡ ልባቸው አንድ ነገር ብቻ ይናፍቅ ነበር። እርሱም በሰው እጅ ያልተነካ ሰማይ ከምድር ጋር የሚገናኝበት ከዓለም ጫጫታ የራቀ የመንፈሳዊ ረፍት ስፍራም ነበር እንጂ። አቡነ አረጋዊ መንፈሳዊ ዓይናቸው እየመራቸው ወደ ተራራማው የትግራይ ምድር ጉዞ ጀመሩ። በሩቅ ሲመለከቱት እንደ አምባ የሚነሳ ከሰማይ ጋር የተጣበቀ የሚመስል ተራራማዩ ያ ቦታ ደብረ ዳሞ ነበር። ቦታው በሰው ሊደረስበት የማይችል ቁልቁል ወደ ታች የሚወርድ ገደል ያለው ነበር። አቡነ አረጋዊ ይህን ቦታ ሲያዩ ይህች ቦታ ለእግዚአብሔር ማደሪያ የተዘጋጀች ናት በማለት በውስጣቸው ተሰማቸው። ወደ ተራራው ለመውጣት መንገድ አልነበረም። ገደሉ እጅግ ረጅምና አስፈሪ ነበር እንጂ በዚያ ዘመን ያንን ተራራ የሚጠብቅ ዘንዶ እንደነበረና ማንም ሰው ለመቅረብ እንደማይደፍር ይናገራል። ነገር ግን አቡነ አረጋዊ መንፈሳዊ ጋሻቸውን ታጥቀው ወደ ተራራማው ስፍራ ተጠጉ። አንዳንዶች እንደሚናገሩት ቅዱስ ሚካኤል አቡነ አረጋዊን ከገደሉ አናት ላይ ለማድረስ መልአኩን ልኮላቸዋል። አቡነ አረጋዊ በጾም ተወስነው ሳሉ እንደ ግዙፍ ዘንዶ ከሰማይ እንደመጣ ወይም ከገደሉ እንደወጣ ተነገረ። እርሳቸውም ሲጸልዩ ከገደሉ አፋፍ ላይ ዘንዶ ተጠምጥሞ ወደ ላይ መውጣት ቻሉ። ነገር ግን የቅዱሱ አባትና ጸሎት፣ የእግዚአብሔር ጥበቃ ዘንዶን
አበረታው። ዘንዶው በፈቃድ ወይም በኃይል ተሸንፎ ተራራውን ለቀቀላቸው። አቡነ አረጋዊ በተአምራዊ ሁኔታ ወደ ተራራው አናት ላይ ደረሱ። ደብረ ዳሞ አናት ላይ ሲደርሱ በዓይናቸው ያዩት ውበትና ሰላም ከዓለም ሁሉ የራቀ ነበር። እዚህ ቦታ ንጹሕ አየር፣ የሰማይ ዝምታና የእግዚአብሔር መገኘት ብቻም ነበር። በዚያም አቡነ አረጋዊ በዓታቸውን ሰሩ። ይህ ቦታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጀመሪያውና ትልቁ የገዳማዊ ሕይወት ማዕከል መሠረት ሆነ። አቡነ አረጋዊ ቀንና ሌሊት ሳይለዩ በጾምና በጸሎት ተጋደሉ። የሰዎች ክብር፣ የንጉሥ ሞገስ፣ የሮም ቤተ መንግሥት ዝና በአንድ ጊዜም ተረሳ። እዚያ ከእግዚአብሔር ጋር ብቻቸውን ሆኑ። የአቡነ አረጋዊ ወደ ደብረ ዳሞ መውጣት እንደ ዜና በአገሪቱ ተሰማ። የጠዋት ኮከብ እንደታየ ቅድስናቸው የሰሙ መነኮሳትና ተማሪዎች ከሩቅ አገር እየመጡ ተራራውን መውጣት ጀመሩ። ምንም እንኳን መውጣቱ በጣም አስቸጋሪ ቢሆንም የእግዚአብሔርን ቃል ለመማርና የአባታቸውን በረከት ለማግኘት የሚመጡ አላቋረጡም። አቡነ አረጋዊ የሚመጡትን ሁሉ አቀፉ። ሥርዓተ ገዳም ብለው የሚጠራውን መነኮሳት እንዴት መኖር እንዳለባቸው፣ እንዴት መጸለይና መጾም እንዳለባቸው የሚያስተምር ሕግጋትን መሰረቱ። ደብረ ዳሞ የእውቀት የጸሎትና የሥነ ጽሑፍ ማዕከል ሆነች። በዚያ ገዳም ውስጥ ብዙ መጻሕፍቶች ተጻፉ፣ ብዙ ተማሪዎች ተመረቁ። ደብረ ዳሞ የኢትዮጵያ መንፈሳዊ ምሽግ ሆነች። ደብረ ዳሞ ለሰው ልጅ መኖሪያነት አስቸጋሪ ብትሆንም ለአቡነ አረጋዊ ግን የአምላክ ማደሪያ፣ የመላእክት መውረጃና የመንፈሳዊ ኃይል ማዕከል ነበረች። በዚያ በተራራው አናት ላይ አቡነ አረጋዊ በጾም በጸሎት ያሳለፉት ሕይወት የሰው ልጅ ሊሰለቸው ከሚችለው በላይ የላቀና ታምራዊ ነበር። አቡነ አረጋዊ በደብረ ዳሞ በቆዩባቸው ዓመታቶች ምድራዊ ፍላጎት ሙሉ በሙሉ በመተው ከመንፈሳዊ ዓለም ጋር ተዋህደው ነበር። በቀን አንድ ጊዜ ብቻ ያውም በትንሽ ጥራጥሬ በውሃ የሚመገቡት መነኩሴ ሌላው ጊዜ ሁሉ በጉልበታቸው ተንበርክከው በጸሎት ያሳልፉም ነበር። በአንድ ወቅት የገዳሙ መነኮሳት በረሃብና በጥም ተፈትነው ነበር። በተራራው ላይ ውሃ ማግኘት እጅግ ከባድ ነበር። አቡነ አረጋዊ መነኮሳቱን ተመልክተው በእምነት ወደ እግዚአብሔር ጸልዮ በጸሎታቸው በድንጋይ ላይ ውሃን አፈለቁ። ያ የፈለቀው ውሃ እስከ ዛሬ ድረስ በደብረ ዳሞ የሚገኝና በረከትን የሚሰጥ ተደርጎ ይታመናል። ይህ ታምር መነኮሳቱ በእምነት እንዲጸኑ ጥልቅ ጥንካሬም ሰጥቷቸዋል። አጋንንትን የመዋጋት ኃይል። በዚያ በተራራው ጫፍ ላይ የጨለማው ኃይል አቡነ አረጋዊን በብዙ መንገድ ይፈታተናቸው ነበር። በተለይም በሌሊት የተለያዩ
አስፈሪ ምስሎችን እየፈጠረ ድምፅ እያሰሙ በራእይና በምናብ ሊያስፈራሯቸው ይሞክሩም ነበር። ነገር ግን አቡነ አረጋዊ በመስቀል ምልክትና በኃይለ እግዚአብሔር በጸሎታቸው ሁሉንም ይገስጿቸው ነበር። በአንድ ወቅት በአቅራቢያው የሚኖር አንድ ሰው በአጋንንት ተይዞ እጅግ ሲሰቃይ ወደ ገዳሙ መጣ። ሰውየው የሚጮኸው የሚንፈራገጠውና በአሰቃቂ ሁኔታ የሚታይም ነበር። ጻድቁ አባታችን አቡነ አረጋዊ ምንም ሳይንቀጠቀጡ በጸሎታቸውና በመባረካቸው ሰውየውን ከስቃዩ ነፃ ወጡት። ጋኔኑም በኖ ወጣ። የድርጊታቸው በአካባቢ ላሉ ሰዎች ትልቅ እምነትን ፈጠረላቸው። ሕዝቡም አቡነ አረጋዊ የመንፈስ ኃይል አላቸው ብለው ማመናቸውን ቀጠሉ። አቡነ አረጋዊ ታምራትን የሚያደርጉት ለስም ዝናም አልነበረም። ያ ሁሉ ታምርና ተጋድሎ ሰው ከኃጢአት እንዲርቅ ወደ እግዚአብሔር እንዲቀርብ ለማድረግ ነበር። የሚመጡላቸውን ሰዎች በሙሉ በመጀመሪያ የሚያስተምሩት ስለ ፍቅር፣ ስለ ይቅርታና ስለ ትሕትናም ነበር። በደብረ ዳሞ ገዳም ውስጥ ንጉሶች፣ መኳንንትና ድሆች ሳይለያዩ በአንድ አቋም ይኖሩ ነበር። አቡነ አረጋዊ ሁላችንም በእግዚአብሔር ፊት እኩል ነን የሚለውን ትምህርት በተግባር ላይ ያስተምሩ ነበር። መነኮሳቱ የገዳሙን ሕግ እንዲያከብሩ፣ በዝምታ እንዲኖሩና በየቀኑ በጸሎት እንዲተጉ ያደርጓቸው ነበር። ይህ የደብረ ዳሞ ሥርዓት እስከ ዘመናችን ድረስ በኢትዮጵያ ገዳማት ውስጥ እንደ መሠረት ተጠብቆ ይኖር ነበር። አሁንም በሥርዓት ተጠብቆ ይገኛል። አቡነ አረጋዊ ሲጸልዩ መልካቸው ይለወጥ ነበር። መነኮሳቱ በስውር ሲሰልሏቸው አቡነ አረጋዊ ዙሪያ የብርሃን ወላፈን ይታያቸው ነበር። ይህ የሚያሳየው ከእግዚአብሔር ጋር የነበራቸው ግንኙነት ምን ያክል ጥልቅ እንደነበር ነው። እነርሱ ሰውን ሲያስተምሩ የነበረው በንግግር ብቻም ሳይሆን በመንፈሳዊ ሕልውናቸው ነበር። በደብረ ዳሞ የነበረውን ያ ተጋድሎ ኢትዮጵያን በክርስትና እምነት ለማጽናትና በመንፈሳዊ መንገድ ለመምራት ታላቅ አስተዋጽኦ ነበረው። ተራራማው እንዲሁም የኢትዮጵያን መዳረሻ የጸሎት ቤትና የቅድስና ማረፊያም ሆነ። በኢትዮጵያ ታሪክ ውስጥ የቤተ ክህነትና የቤተ መንግሥት አንድነት አቡነ አረጋዊና ንጉሥ ገብረ መስቀል በነበራቸው ግንኙነት ያክል የጠለቀና የጸናበት ዘመን እጅግ ጥቂት ነው። ይህ ግንኙነት በስልጣን ላይ የተመሰረተ ሳይሆን በአምላካዊ ጥበብና በጽድቅ መንገድ ላይ የተገነባ ነበር እንጂ ንጉሥ ገብረ መስቀል አገሪቱን በፍትሕና በሰላም ለማስተዳደር የሚመኙ ታላቅና ቆራጥ መሪ። ንጉሡም ከስልጣን ግርግር ወጥተው ከዓለማዊ ጫጫታም ርቀው ወደ ደብረ ዳሞ ይሄዱም ነበር። አቡነ አረጋዊ በደብረ ዳሞ በዓታቸው ሆነው የንጉሡን ልብ በአምላካዊ ጥበብ ያጸዱት ነበር። ንጉሥ ገብረ መስቀል ማንኛውም ታላቅ ውሳኔ ከማሳለፋቸው በፊት ወደ አቡነ አረጋዊ
ይልኩላቸው ነበር። አቡነ አረጋዊም ንጉሥ ሆይ ሥልጣንህ ከእግዚአብሔር ነው፣ ስለዚህ ፍርድህ ያላድረው አድርግ፣ የድሆችን እንባ ጠብቅ፣ የተጨነቁትን አጽናና በማለት በየጊዜ ያስታውሷቸው ነበር። በአንድ ወቅት በንጉሡ ግዛት ውስጥ ከባድ የፍትህ ችግር ተከስቶ ነበር። መኳንንት እርስ በርስ ሲጣሉ ሕዝቡ ግራ ገብቶት ነበር። ንጉሡ ግራ በተጋቡ ጊዜ አቡነ አረጋዊ ለማማከር ተራራውን ወጡ። አቡነ አረጋዊ በጸሎታቸው ያገኙትን ጥበብ ለንጉሡ ሲናገሩ ንጉሡ ችግሩን በፍትህ መፍታት ቻሉ። ይህ የንጉሥና የመነኩሴው አንድነት አገሪቱን በበረከት ጠብቋታል። ንጉሥ ገብረ መስቀል የክርስትናን ሃይማኖት በሀገሪቱ ውስጥ በጽኑ መሠረት ላይ እንዲቆም ጥረትም አድርገዋል። አቡነ አረጋዊ የቤተ ክርስቲያኒቱን አስተምሮ ሲያስተላልፉ፣ ንጉሡም የቤተ ክርስቲያኒቱን መተዳደሪያ ሕግና የሕዝቡን የሃይማኖት ሕይወት ይደግፉ ነበር። ይህ የሁለቱ መሪዎች ትስስር የኢትዮጵያ ቤተ ክርስቲያን ለዘመናት የዘለቀችበትን ጠንካራ መሠረትም ጣለ። አቡነ አረጋዊ ለንጉሡ የሚያስተምሩት ትምህርት የነገሥታት የቅንጦት ሕይወት የሚተች፣ የሞትን እውነታ የሚያስታውስ ነበር። የንጉሡም ይህ ምክር በምሬት ሳይሆን በፍቅርና በክብር ይቀበሉት ነበር። የምድር ዘውድ ይረግፋል፣ የሰማይ ዘውድ ግን ለዘላለም ነው የሚለው የአቡነ አረጋዊ ትምህርት የንጉሥ ገብረ መስቀልን አስተዳደር ከብልግና የራቀና ለሕዝብ ተቆርቋሪ አድርጎታል። አቡነ አረጋዊና ንጉሥ ገብረ መስቀል የዓለምን ሥልጣንና የሰማያዊውን ክብር እንዴት አጣምሮ መያዝ እንደሚቻል ለኢትዮጵያ ታሪክ አሳይተዋል። ንጉሡ በቤተ መንግሥት፣ አቡነ አረጋዊ በገዳም ሆነው ኢትዮጵያን በጋራ የመሩበት ዘመን የኢትዮጵያ ወርቃማ ዘመን ተብሎም ይጠራል። አቡነ አረጋዊ ዕረፍታቸው እንደደረሰ በተረዱም ጊዜ በገዳሙ ያሉት መነኮሳት ሁሉ ሰበሰቡ። በፊታቸው ላይ የነበረው መልካቸው እንደ ፀሐይ ያበራ ያፈነጥቅ ነበር። ለደቀ መዛሙርታቸው ያደረጉት የመጨረሻ ንግግር ስለ ፍቅር፣ ስለ አንድነትና ስለ መታዘዝ ነበር። በምድር ላይ ስትኖሩ እርስ በርስ ተዋደዱ፣ ሥርዓተ ገዳሙን ጠብቁ፣ እግዚአብሔርን ሁልጊዜ በዓይናችሁ ፊት አድርጉ በማለት ያስተምሯቸው ነበር። መነኮሳቱ በልቅሶና በሐዘን ተውጠው ነበር። ነገር ግን አቡነ አረጋዊ አታልቅሱ፣ እግዚአብሔር ከእናንተ ጋር ነው በማለት አጽናኗቸው። አቡነ አረጋዊ በበዓታቸው ውስጥ በጸሎት ተወስነው ሳሉ ታላቅ ብርሃን ተራራውን እንደ አዲስ አጥለቀለቀው። በዙሪያቸው የነበሩት መነኮሳት ከመላእክት ድምፅ ጋር የሚመሳሰል ዝማሬ ሲሰሙ ይደነቁ ነበር። እግዚአብሔር አምላክ አባታችንን ሊቀበላቸው መላእክቱን እንደላከ በግልጽ ይታያቸው ነበር። በአንድ አፍታ ብርሃኑ ይበልጥ ተጠናክሮም ሲታይ አቡነ አረጋዊ ሰውነታቸውን ከምድር ተለይቶ ወደ ሰማይ እንደወጡ ተነገረ። አንዳንዶች በዚያ ቅጽበት በአቅራቢያው የነበሩ ሰዎች የሰማይ በሮች ሲከፈቱ እንዳዩ፣ ታላቅ ሽታና የዕጣን ጭስ ተራራውን እንደሞላው ይናገራሉ። አባታችን አርፎ ነበር።
ነገር ግን መንፈሳዊ ጉልበታቸው ለደብረ ዳሞ ቅድስና ማረጋገጫም ሆነ። አቡነ አረጋዊ በዕረፍታቸው ሰዓት ከእግዚአብሔር ዘንድ ታላቅ ቃል ኪዳንን ተቀበሉ። ይህ ቃል ኪዳን እስከ ዓለም ፍጻሜ ድረስ ለኢትዮጵያ ሕዝብ የሚተርፍ የሚያጽናና ተስፋ የሚሰጥም ነበር። እግዚአብሔር እንዲህ አላቸው፣ አንተን የጠራ ገድልህን ያነበበ መታሰቢያን ያደረገ በስምህ የሰጠ የረሃብተኛውን ሆድ ያጠገበ ያበላ የተጠማውን ያጠጣ በእምነት ወደ ገዳም የመጣውን ሁሉ በሰማይ መንግሥት አኖረዋለሁ፣ ከኃጢአቱም ሁሉ አነጻዋለሁ። ይህ ቃል ኪዳን ለኢትዮጵያ ተዋሕዶ ቤተ ክርስቲያን አማኞች ምዕመናን ትልቅ የድኅነት ዋስትና ሆነ። ዛሬም ድረስ በየዓመቱ ጥቅምት 14 ቀን በሚሊዮኖች የሚቆጠሩ ምዕመናን ወደ ደብረ ዳሞ ይተማሉ። የገዳሙ መነኮሳት አሁንም የአቡነ አረጋዊን ሥርዓት ጠብቀው ይኖራሉ። ተራራው አሁንም የኢትዮጵያ መንፈሳዊ ምሽግ፣ የጸሎት ማዕከልና የአቡነ አረጋዊ በረከት የሚገኝበት ቅዱስ ታላቅ ገናና ስፍራ ነው። የአቡነ አረጋዊ ታሪክ የንጉሥ ልጅነትን ትቶ የሰማይን ዘውድ የመረጠ ሕይወቱን ለሕዝብና ለፈጣሪ የሰጠ የቅዱስ አባት ተጋድሎ ነው። እርሳቸው የዘሩት የመንፈሳዊ ዘር በኢትዮጵያ ምድር ለዘመናት የዘለቀውን የኦርቶዶክስ እምነት ስር እንዲሰድ አድርጎታል። የአባታችን የአቡነ አረጋዊ ረድኤታቸው፣ በረከታቸው፣ ምልጃቸው፣ ጸሎታቸው አይለየን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አሜን።